ሰላም ጤና ይስጥልኝ ወደ ቲክቶክ ጓደኞቼ። እንግዲህ ዛሬ ጉቤራ ላይ አንዲት አበሻ ራሷን አጥፍታለች ተብሎ በዚህ መልኩ ሰው ተሰብስቦ እያያት ነው። ፖሊስ እየመጣ ነው ብለዋል። እንግዲህ በምክንያት ራሷን እንዳጠፋች አልታወቀም። እኔም ደግሞ ለማየት በጣም ፈርቼ ነው እና እዚህ ተሰብስበው እያዩት ነው። ተሰብስበው እዚህ ጋር ያስ ነው። ግን እኔ ፈርቻለሁ፣ ለማየት በጣም ፈርቻለሁ። ፖሊስ እየመጣ ነው ብለዋል። እንግዲህ ሹርጣ መጥቶ በዚህ መልኩ እንትን እያላት ነው። በምክንያት እንትን እንዳለች አላውቅም። ውድ የሀገሬ ልጆች እንግዲህ መግቢያ ላይ እንዳያችሁት ወይ እንደሰማችሁት ማለት ነው። እንግዲህ ወጥቶ ከመቀረትና ከድንገተኛ አደጋ መድኃኔዓለም ይጠብቀን እያልኩኝ ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ የኮኪቲውብን እንግዲህ ቤተሰብ ሁኑ እያልኩኝ እንግዲህ መግቢያ ላይ እንዳያችሁት ማለት ነው። እባካችሁን ቢያንስ እናንተ ራሳችሁን ባትፈልጉ የሚፈልግ ቤተሰብ አላችሁ። እናታችሁ ነገ ዛሬ ምናልባት ይሄ እዚህ ጋር ያያችሁት መግቢያ ላይ ቪዲዮ ምንነቱ ላልገባችሁ ምን ሆና እንደሆነ ቪዲዮን አስከትዬ እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ ማለት ነው። አንዳንዴ ስደት ላይ ስንወጣ ህይወት ባልጋ አይደለችም። ማወቅና ማመን ያለባችሁ ነገር ማለት ነው። ከኢትዮጵያም ነው ከየትም ነገር። በተለይ ደግሞ ይሄ ነገር በትኩረት የሚያየው ኢጃዛ የምታከራዩ ልጆች፣ ኢጃዛ የምትሰጡ ልጆች ይሄ ነገር እናንተን ነው የሚመለከተው ማለት ነው። እቺ ልጅ እንግዲህ ህይወቷን ከማዳም ቤት ወይስ ከኢጃዛ ቤት እንዴት ነው ህይወቷን እንደዚህ ልታጠፋ የቻለችው? እና እጅግ አሳዛኝና ሰቅጣጭ በሆነ ሁኔታ ህይወቷ አልፏል ማለት ነው። ህይወቷንም እንግዲህ ራሷን በራሷ እንዳጠፋች መረጃዎች እየጠቆሙ ነው። ሰዎች ከበው ፖሊስ እስኪመጣ ምናምን ግር እያሉ ነው። ሜን ፖይንት እሱ አይደለም። ማንኛችንም ሰው ከሀገር ስንወጣ ወይ ደግሞ ሰው ከላይ ሲል ደልቶት በሰው ቤት ሁሉ ነገር ተሳክቶሎት ሞልቶ ነው ማለት አንችልም ማለት ነው። ገባችሁ? ብዙ አይነት ጎዶሎዎች አሉ፣ ብዙ አይነት ችግሮች አሉ። ከሀገር ቤት ይደወላል፣ እንደዚህ ይባላል። ያ ሲደራረብ ስራቶ ኢጃዛ ቤት ቁጭ ሲባል ብዙ ችግር ሊፈጠር ይችላል። ነገር ግን እባካችሁን ራስን ማጥፋት መቼውም መፍትሄ ሆኖ አያውቅም። እግዚአብሔር ይጠብቃል እንደዚህ አይነት ተስፋ ከመቁረጥ። መቼም ቢሆን ተስፋ መቁረጥ የሚባል ብትቆርጡ እንኳን ህይወታችሁን ላይ አትወስኑባት። ምክንያቱም ብትሞቱ የምትጎዱት እናንተ እንጂ ያለ ሰው አለ። ገባችሁ? ያለ ሰው አለ፣ ምንም ሊሆን አይችልም። መልሶ ደግሞ ቢያንስ እናታችሁ ቤተሰባችሁ ዛሬ ልጄ ልትመጣ ነው ብላ በር የምታይ የእናንተ መሞት ዛሬ እዚህ ጋር የሚጎዳው ሰው አለ፣ የሚፈልጋችሁ ሰው አለ። እዚህ ጋር ላወቃችሁት ሰው ብላችሁ ኢጃዛ እሱ ጋር ሄደንን ብላችሁ ያ ነገር ስላልተሳካላችሁ ህይወታችሁን የምታጠፉ ውድ የሀገሬ ልጆች እባካችሁን ስለ እግዚአብሔር ብላችሁ ከእንዲህ ያለ አሰቃቂ ነገር ራሳችሁን ጠብቁ። እቺ ልጅ እንግዲህ እንደተባለው ከኢጃዛ ቤት ነው ወታ ራሷን ያጠፋችው። ኢጃዛ ቤት ነበረች ነው የሚባለው። ከዚህ በፊትም ታስታውሳላችሁ ጅዳ አካባቢ ኢጃዛ ቤት ልጁ እዛ አለመግባባት ሲፈጠር ቀጥቀጥ አርግቶ ደም በደም አርግቶ አውጥቶ እንደጣላትና ብዙዎቹ በተለይ በአሁን ጊዜ ላይ ኢጃዛ የሚሰጡ ልጆች እግዚአብሔር ስራቸው እጅግ የሚሰቀጥጥ፣ በእርግጥ ምግባር ያላቸው ልጆች አሉ፣ እጅግ ደስ የሚሉ ልጆች አሉ፣ ለሰው ልጆች ክብር ያላቸው ኢጃዛ ቤቶች አሉ። በዛው ልክ ግን ውሃ የምትቆጥሩባቸው ይህን ያህል ጠጥተሻል ብላችሁ ገንዘባቸውን እንኳን ከፍለው ነፃነት የማትሰጡ ስራ እንኳን እናንተ አግኝታችሁ ካላስገባችሁ በራሳቸው ፈልገው እንኳን ስራ እንዲገቡ የማትፈቅዱ ክፉዎች አላችሁ ማለት ነው። ምክንያቱም እናንተ ስራ ካላገኛችሁ እሷ በሌላ ቦታ በጓደኞቿ ብትገባ ብትተዋት ከአላህ ብታገኙትስ ያንን እናንተ ከፈጣሪ ቢሆንስ ማለት አንድ ሰው ለአንድ ቶሎ ላታገኙለት ትችላላችሁ። ቶሎ አላገኛችሁ ማለት ደግሞ ያቺ ልጅ ካገኘች
መልካምነት ለራስ ነው እኮ። ማንም ቢጎዳችሁ እናንተ ፈጣሪ ካልጎዳ የሰው ልጅ አይደለም። እና ስለዚህ ለሰው ልጅ መኖር ምክንያቱ እንጂ ለሰው መሞት ምክንያት አትሆኑ እባካችሁን። ምንም ብትናደዱ ደግሞ እቺ ያለም ጎዶሎ ናት። ምንስ ያህል እድሜ እዚህ ምድር ላይ ብንኖር ነው? እባካችሁን አምላክ ውድ ስጦታ ህይወታችሁን ስጋችሁ ላይ ነፍስ አርግቶ የዘራባችሁን በራሳችሁ አትጠፏት። እንግዲህ ከድንገተኛ ሞትና ክፉ ነገር ከማሰብ እግዚአብሔር ይጠብቀን። ለሞተችውም ለወዳጅ ዘመዶቿ ለቤተሰቧ ፈጣሪ መጽናናትን እመኛለሁኝ። ቸር ሰንብቱ ቤተሰቡ ነው።